በህይወታችን ውስጥ ትልቁ ህመም አንድን ነገር አተነው ምነው በጊዜ ባወቅኩት ብለን ስንቆጭ ነው። ዛሬ ከናንተ ጋር የማካፍለው መልእክት በዕለት ተዕለት ሩጫችን ውስጥ የረሳናቸውንና ሳናጣቸው ልናውቃቸው የሚገቡ ውድ ነገራቶቻችንን የሚያስታውስ ነው። የዛሬው ውሎዬን እየተመለከታችሁ ሀሳቤን ላጋራችሁ። የዕለት ተዕለት ልማዳችን በእያንዳንዱ አዲስ ማለዳ ፀሐይ በለመደችበት ሰዓት ትወጣለች። እንነቃለን፣ ቡናችንን እንጠጣለን፣ ስልካችንን እንጎረጉራለን፣ እናም የዕለት ተዕለት ወግቢያችን ውስጥ እንገባለን። በዚህ የሁል ጊዜ ልማድ ውስጥ ዝም ብሎ መነዳት አያቅትም አይደል? በግብና በስራ በዕለት ተዕለት ሩጫችን ከመጠመዳችን የተነሳ ቀስ በቀስ በአውቶ ፓይለት መመራት እንጀምራለን። ነገር ግን በዚህ የማያቋርጥ ሩጫ ውስጥ አንድ ዝምተኛ ግን አደገኛ ነገር ይከሰታል። አስደናቂውንና ታላቁን ነገር እንደ ቀላል ነገር መቁጠር እንጀምራለን። ድንቅና ተአምር የሆነው ነገር ሁሉ እንደ ተራ እናየዋለን። ነገሩ ከፈጣሪ ጋር ካለን ግንኙነት ይጀምራል። ህይወት አልጋ በአልጋ ስትሆንልንና ሰማዩ ሲጠራ ፈጣሪያችንን እንደ ተራ ነገር እንቆጥረዋለን። በሳምንት አንድ ጊዜ የምታስታውሰው ወይም ችግር ሲገጥመን ብቻ የምንጠራው አድርገን እንወስደዋለን። በአሁኑ ቅጽበት በሳምባችን ውስጥ ያለውን እያንዳንዷን እስትንፋስ የቀጥታ የእሱ ስጦታ መሆኗን እንረሳዋለን። ለበረከት ዱዓ እናደርጋለን፣ እንጸልያለን። ነገር ግን በረከቱን ካገኘን በኋላ ለሰጪው ምስጋና ማቅረብ እንረሳለን። ያለሱ በእርግጥ ምንም ያህል ተሸናፊና ደካሞች መሆናችንን ረስተናል። የእሱ ጸጋ፣ ትዕግስት እና ቅድመ ሁኔታ የሌለው ፍቅር እንደ መብታችን ቁጥረነዋል። ሌላው ደግሞ ወላጆቻችን፣ በቀጥታ ደግሞ ቤታችን ወደሚካፈሉ ሰዎች እንመልከት እስኪ። እናታችን በሆዷ የተሸከመችን፣ የጸለየችልን፣ ዱዓ ያረገችልን እና የራሳችንን ህይወት እንድንገነባ ስትል የራሷን ህልም የተወችልን። ስልኳን እንኳን ላለማንሳት ስንት ጊዜ ጥሪዋን በቸልታ አልፈነዋል እስኪ። እንዴት ነሽ ብለን መጠየቅ ስንት ጊዜ ረስተናል። አባቶቻችንስ እኛ መቼም ልንረዳው የማንችለውን ሸክም ተሸክመው ለእኛ መሰረት ለመጣል ብቻ በድካም ውስጥ አልፈው እንደ ዝምተኛ አምድ ቆሙ። ነገ ደውልላችኋለሁ እያልን ራሳችንን እናታልላለን። ሁልጊዜ በለመዱት ወንበር ላይ ተቀምጠው እኛን የሚጠብቁ ይመስለናል። ጊዜ ይሄዳል። የዘወትር አጋሮቻችን ደግሞ አሉ። የህይወት አጋር ማለት ነው። ልጅም አሉ። የህይወት አጋሩን እስኪ ተመልከቱ። በእውነተኛውና ፈታኙ የህይወት መንገድ ከጎናችን ይራመዳሉ። ለመጨረሻ ጊዜ አይኖቻቸውን ተመልክተን አመሰግናለሁ ያልናቸው መቼ ነው? ስለ ትልልቅ ስኬቶች ብቻ ሳይሆን እጆቻቸውን ይዘን ስለሰሙት እና ከጎናችን በመሆናቸው ብቻ አመሰግናለሁ ማለት አይገባንም? ልጆቻችንስ በፊታችን ያድጋሉ። ዝብርቅርቅ የሚለው ቤትም ያበላሹት ጩኸታቸው፣ ጊዜያችንን በመጠየቃቸው በጣም ከመበሳጨታችን የተነሳ እነዚህ ምስቅልቅል ያሉ ቀናት ከዓመታት በኋላ የምንናፍቃቸው አይመስለንም። መልካም የድሮ ጊዜያት መሆናቸውን እንረሳቸዋለን። ሕፃንነታቸው በአይን ቅጽበት ያልፋል። አሁኑኑ አብረናቸው ጊዜ ካላሳለፍን። ወንድሞች እህቶቻችን፣ የልጅነት ትዝታችንን፣ ስራችንን እና ታሪካችንን የሚጋሩን ህይወት ወደ ተለያዩ አቅጣጫዎች ወስዳናለች። እናም ሳይታወቀን ያለምንም እውነተኛ ጨዋታ ወራት ያልፋሉ። ሳንነጋገር ከነሱ ጋር ሳንደዋወል ጊዜያት ይነጉዳሉ። ጥቃቅን ጭቅጭቆች፣ ስራና ቸልተኝነት በመካከላችን ግንብ እንዲገነቡ እንፈቅዳለን። ወንድሞችና እህቶቻችን የመጀመሪያ ጓደኞቻችን፣ መስታወታችን እንደሆኑ እንረሳቸዋለን። ታዲያ መፍትሄው ምንድነው? የቆጨን ቀን ከመምጣቱ በፊት ይህን ዑደት እንዴት መስበር እንችላለን የሚለው ነው። መፍትሄው ተራራ ላይ መውጣት ወይም ትልልቅ ተአምራትን ማድረግ ነው ብዬ አላስብም። የሚጀምረው በአስተሳሰብና በንቁነት ለውጥ ነው። በአስተሳሰብ አብሮ በመገኘት ይጀምራል። ዛሬ እንጀምር። ሙሉ ጊዜያችንን በምስጋና እናሳልፍ። ፈጣሪያችንን እናመስግን። ከጎናችን ያሉ ሰዎችን እናመስግን። ለምን ተነፍሰው
ለልባችን ምት፣ ዛሬን ለምንኖረው እስኪ እናመስግን፣ እውቅና እንስጠው። ሌላ ደግሞ ፍቅርን በይፋ ማሳየት መቻል አለብን ብዬ አስባለሁ። ለቤተሰቦቻችን ስልካችንን አጠገባቸው ስንሆን ባንነካካ፣ በቃ አጠገባችን ሲሆኑ እናስቀምጠው። ትኩረታችን እንዳለ እነሱ ላይ እናድርግ። ዛሬ እናትና አባቶቻችንን አጥብቀን እንቀፋቸው። በጣም እንደምናደንቃቸው እንንገራቸው፣ እንደምናመሰግናቸው እንንገራቸው። የህይወት አጋሮቻችንን በጥልቀት ተመልክተን አመሰግናለሁ፣ ህይወቴ ሙሉ አብረሽኝ ለመኖር ስለፈቀድክ እየተባባልን እስኪ እንሞጋገስ ብዬ አስባለሁ። እንግዲህ ይሄ የኔ ሀሳብ ነው። ለወንድም ለእህቶቻችን ትዝ ይልሃል ይሄ፣ ትዝ ይልሻል ይሄ እያልን እስኪ እናወራቸው። ደስታ ይሰጣቸዋል ብዬ አስባለሁ። የያዙትን ነገር ዋጋ ለመረዳት አደጋ ወይም መጥፎ ነገር እስኪከሰት አንጠብቅ ባይ ነኝ። ፍቅራችንን አሁኑኑ እንግለጽ፣ ምስጋናችንን አሁን እንነጋገር፣ ፈጣሪያችን ጋር ያለንን ነገር አሁን እናሳምር፣ እያንዳንዷን ተራና ውብ ቅጽበት እናክብር እላለሁ። ቻው፣ ደህና ደሩ።